አዲስ ምዕራፍ ሰዓታችን ላይ ደርሰናል። የዛሬውን ባለ ታሪክ አይተን እንመለስ። ስሜ ብርቱካን እባላለሁ። ተወልጄ ያደኩት ስናን ወረዳ ነው። ከእናትና ከአባቴ የመጀመሪያ ልጅ እኔ ነኝ። እኔን እንደወለዱ ነው አጋጣሚ አባቴም ወደ መንትን ያለ የተሰደደው። እናቴ በህይወት ያረፈችው በወሊድ ምክንያት ነው። ከዛ በኋላ ምንድነው የተደረገው? አያቴ ጋር እንዳድግ ቆየው። ከአያቴ ጋር እየኖርኩ ያለ 8 አመት ሲሞላኝ ትንሽ እሷንም ይቸግራታል። እባካችሁ ልጅትን ለሰው ልስጥ እና ፈልጉልኝ ምናምን ትላቸዋለች እሷ ማለት ነው አያቴ አሉ። በ8 አመት ያስወጥተው ወሰዱኝ። ከዚያ እሱ የሁለት ልጆች አባት ነው፣ የአንድ ሴትና የአንድ ወንድ እና እነሱን እያሳደኩኝ ልብስ የምሳጠብ የልጆችን ማለት ነው ካልሲ አጥባለሁ፣ ወጥ እንድሰራ ሙያ እንድለማመድ እነሱ እያበረታታችኝ ሴትዮዋ ኢቭን በዓላት ራሱ ሲኖር ማንኛውንም ነገር ሲኖር ለልጆቹ ልብስ ሰርፕራይዝ ይገዛላቸዋል ወደ አመት ምናምን ሲመጣ። እኔ ደግሞ ሴትዮዋ ከምትለብሰው ልብስ ተቀድና ጣጣጣፋ ጥንጥዬ ነበር እንትን ብላ በመኪና እንኳን አይሰፋም እቤት ነበር በመርፌ ተሰፋው ነበር። እሱን ለብሼ ሄዳለሁ። ጫማም የተወረቁ የወደቀውን ልጆች ተጠቅሞ የጨረሱትን እሱን ሰወትት ምን ስል የባለም እንደዛው እየተማርኩኝ እያለ የሆነ ደረጃ ተሸላሚ ሆንኩኝ። እስከ 8 ደረስኩ። ከ8ኛ ክፍል በኋላ የሆነ ስራ ቤት ልብስ የሆነ እየጎረመስኩ ስመጣ ስራው እያያዘኝ ትምህርቱም እያያዘኝ እየከበደ ሲመጣ ስራዬን ለሊት ሙሉ ስሰራ እንትን እላለሁ። አልተኛም ነበር፣ 24 ሰዓት ነበር። ከዛ ዩኒቨርሲቲ እንታስወርት ክፍል ጨረስኩ። 12ም ያው 392 አመጣው። ውጤት ከመጣ በኋላ ወደ ዩኒቨርሲቲ ተመደብኩኝ። ዲፓርትመንት መረጥ በፋርማሲ ግስገባ በቃ እነሱ ራሱን ማበረታታት ጀመሩ። አይዞሽ ኢቭን ደፍተር እስክሪብቶም የሃንዳውትም ሙሉ ነገሩን እየሸፈኑልኝ ነበር እነሱ ነበሩ ቢሮ ላይ ማለት ነው። አሪፍ ውጤት ነበረኝ። ከዛ መጨረሻ ላይ ልክ 1 አመት ተማር፣ 2ኛ አመትም ተማር። 2ኛ አመት ላይ የተወሰነ ረብሻ ይከሰታል በሰዓቱ ማለት ነው። ረብሻ ሲፈጠር ምንድነው 3 ሰዓት ነው ከሌሊቱ 3 ሰዓት ላይ እኔ አጋጣሚ ከልጆች ጋር እንትን ነበርኩ፣ ላይብራሪ ነበርኩ። እኔ ወደ ውስጥ ስንመለስ ውስጥ ላይ የሆነ ሰው ሲተኩስ ከውጭ ላይ ይቀባበላሉ። ከዛ ኧረ ምንድነው በዚህ ወጡ በዚህ ወረዱ እንዲ ወንበስ በሉ እንትን ታኙ ተንበልበሉ ምናምን ይሉናል። ከዛ ልክ እየተኛን እየተሳብን እንደባብ እየተሳብን እየሄርን እያለ መጨረሻ ላይ እዚህ ጋር ግቡ በቃ እናምልጥ እንደዚህ ያለን ሰዎች ለካ ውስጥም ውጭ የሚተኩስ የነበሩት እነሱ ናቸው። ውጭ ላይ ስንል ምንም የተተቀለብስ አለበሱ። ከዛ አንደኛው ትጥቅ የለበሰው እዚህ ጋር ግቡ፣ ምክንያቱም እንደዚህ ድብልቅልቁ እየወጣ ነው እንዴ ህይወታችን ማትረፍ አትፈልጉም ስለና እሺ ብለን ታርጋብገባን ሁላችን ሰዎች አንድ ላይ ወጥተን ገባን። አንድ ላይ ገባን። በቃ ፍስፍስ አርገው ይዘው ሄዱ። እየከለሉ ሄዱ። ምንድነው ወደ ጫካው ስንዳረስ ሰውነታቸውን መከለል ጀመሩ። ያ ማለት ምንድነው አይናቸው ብቻ እንድትታይ ነገር ግን ሌላ አካላቸው እንትን ነው ሙሉ ብረት ነገር ነው። ስንገባ ምንድነው ኖርማል ወታደር ነበር። ግን እኔ ምን እዛው ላይ እየቀየሩን ምን ሰዓት እንደቀየሩ አላየናቸው። ከዛ እየሄርን እያለ ጫካ ስንጀምር መኪናውን ከዚህ በኋላ መኪና መግባት አይችልም ወራዱ በእግራችን ዱብ እያለ ነው የምንሄዳው። ልክ በእግራችን እየሄርን እያለ እንትን አይናቸው ብቻ እንድትታይ ሌላቸውን ሸፈኑና ጸጉራቸውን ገለጡት። ያኔ ኬፕ ነገር ነበር የለበሱ። ጸጉራቸውን ሲሉት እንዴ እንደሹ ቀጥ ያለ ነው። እንሄዳለን መንገዱ ያልቅም። 6 ሰዓት ፈጀብን።
መረስ አይቀርም። ስንደርስ ምንም ነገር የለም፣ ቤት የለም፣ ምን የለም። በቃ የሆነ ሜዳ ነገር አለ፣ ትክክለኛ እንትን ማለት ነው፣ አረንጓዴ ነገር አለ። እዚህ ጋር ስፖርት ስሩ፣ ይሄንን ስልጠና መውሰድ አለባችሁ፣ በዚህ ነው አሁን ያመጣናችሁ። ምንድነው እናንተን ፈልገናችሁ ነው። በቃ ለትጥቅ ስለፈለግናችሁ ስልጠናዎችን መውሰድ አለባችሁ፣ መማር አለባችሁ። ከዛ ሳናቸው እየዋን እያደርን ትንፍስ እንዳትሉ እና ዳቦ ሲሰጡ እንደ ዳቦ ነው እንደ ንስ እያሉ ነው እንደዚህ የሚወረውሩልን ማለት ነው። አይጠጉንም ሁሉ ከዛ እየወረወሩልን እያነሳን እንበላለን። ያው ሆድ አይደለም ይርበናል። የምንጠጣው ውሃ ስናጣ ደግሞ በለበስነው ልብስ እየዘፈዘፍን ምንጭ ነገር እናገኛለን። ወራጇ ዝም ብሎ ቆሻሻ የተገደበ ነገር እናገኛለን። እሱን ልብሳችንን እንዘፈዝፍና እንዲ ለመጥለቅም ስለሚቀፍ ልብሳችንን ዘፈዝፍና ልብሳችንን እየጨመቅን ነበር፣ እንደዚህ ያንጠፈጠፍን ነበር። ልብሳችንን እየመጠጥን ምንጠጣ አመት ከ6 ወር ከሞላ በኋላ በቃ ስራችንን እንጀምር ይለዋል አንደኛው ማለት ነው። ስራችንን እንጀምር፣ ፕሮሰሱ አልቋል። ያቀርነው ጊዜም እስከዚህ ነበር። የምንፈልገውን ነገርም ተሳክቶልናል። አሁን ደግሞ እንቅስቃሴ እንጀምር ዳይ ምናምን አሉና መጀመሪያ ላይ ልብስ ነው አውልቆ የታዋን ሙሉ ልብሳችንን አውልቀን ነው እንግዲህ እንደንተን ሶስቶቹ አራቶቹ ተሄዱ በኋላ እኔ አምስተኛ ላይ ነበርኩ። በአምስተኛው ሰዓት ላይ ምንድነው ታኛው ከተኛው በኋላ እየተካኩ ነበር ሲደፍሩ የነበሩ ማለት ነው። ከዛ እየተካኩ እየደፈሩ ከደፈሩ በኋላ ምንድነው እንትን ራሴን ስስት አይ እንደዚያ ከሆነማ በዚህ ነው ስሜታችን የሚኖር ይልና እንደዚህ ያደርጋ ይሆን እንደ 6 አይነት ነገር እንደ 6 ይሆናል እንደ ፌሮ እንዲ ነው ቀጥታ እንደዚህ ሲወጉ የነበረ ማለት ነው። ጥቅጥቅ ካደረጉት በኋላ ስዳስሰው ራሱ ቁስሉ ይታወቀኝ ነበር። ዘንዲታኝቼ ወድቄ ራሱ ማለት ነው። ካንገት በላይ ደግሞ እንትን በምንድነው ጭንቅላቴ ነው ሁለቴ ሲመታኝ ይሄኛው ተከፈተ ጭንቅላቴ ማለት ነው። እንደዚህ ያድርገዋል ማለት ነው። ሌላስ ምን ይሻላል? ከዛ የሆነ እንትን የሚልም ነገር አለ ቢላ ማለት ነው። በሱ ይፈቀፍቀዋል ጻጉሬን ማለት ነው። ሲፈቀፍቅ እየደማ ነበረ። በዚህ ይተለትላሉ እንደምላጭ አይነት ነገር ይዘዋል። የሁሉ ትልትል ነው። ይሄን ማህፀኔ ከተጨቀጨቀ በኋላ ምንም አላስታውስም። ተጣል ምን ሆነ ግን ምንድነው በስድስተኛ ቀና ብዬን ተሰል ምንም ነገር የለም። ከጎኔም ሬሳ አለ፣ ከጎኔም ልጅ ትላለች። በቃ ከሷ የተሻልኩ ስለሆነ የለበስኩትን አረቄን ልብሴን ሙሉ ጫርጌ አውልቄ እንትን አሰርኩት። ተንትኑ ጋር አጣብቄ አስሬ እየጎተትኩ ያ ማለት ምንድነው እኔ ሙሉ አካል ስላለኝ ነው። ያንስ አድርጌ ነበር እየጎተትኩ የተላቀስ ርያል በቃ አርቃንሽን ሆነሽ በጣም ነው የሚያሳዝነው። ቁምጣ ነበረችኝ። ቁምጣዬን ደግሞ ያላስለብሰኝ አለ ቁስሉ ማለት ነው። እንዲህ ክፍቱን አድርጌ ልብሴን ግን ሙሉ ቃኔን ለሷ ለበስኳት። የለበስኳት አንድ ቀሚስ ነበርና ቁምጣ ከስር ለብሼ ነበር የለበስኳት። ልብስ በቁምጣዬ ማሰር አልቻልኩም። አውልቄ ሁሉ ሞክሬያለሁ። ሙሉ ደም ማለት ነው። ከዛ በሷ አሰርኩና እየወተትኩ ሰል ገሩ ይመጣሉ በሰዓቱ ማለት ነው። ከዛ እንዲህ ያንዘላዘሉ እንትን ብላ እንደዚህ ተሸክሙ ያንዘላዘሉ ይዘዋት ይሄዳሉ። አይዟ ሲሄዱ እኔ አልሰማማ እንትን አለለም። በቃ እንዳንችንስ አንችልስ ገላጌ ተገኘ ብላኝ እኔ እንጂ ይብለኝ ደህል እንዴ ይብለኝ እኔ እንጂ ብዬ ያርኩኝ። ከዛ ያርኩኝ አላውቀውም። ሀገሩን እንዳልጠየቅ ምኑን ልጠይቃቸው በቃ ውስጥ የተጨነቀው ሁሉ መጨረሻ ላይ ጫካውን ስጨርስ ከተማ አገኘሁ። ከዛ አባቴ እኔ የምልህ ዩኒቨርሲቲ ተማሪ ነበርኩኝና ልብሴን አጋጣሚ ልብስ ለብሼ ሌባ ወስዶብኝ ነው። እስኪ እባክህ ግዛልኝ አልኩት። ስገዝለው 50 ብር የሚል ሳናገኝ
ከሱ ላይ 50 ብር ከፍሎ ልክ አንድ ጥቁር በጥቁር አይነት ነገር ነው እሷን አለበሰኝና በቃ ልጅሽ ብሎ ዩኒቨርሲቲ ሲሄድ ቀጥታ ዳይሬክተሩ ቢሮ ነው የገባሁት። ከዛ ቀጥታ ዳይሬክተሩ ቢሮ ስገባ ምንድነው ሙሉ ነገሩን ካየ በኋላ ሕክምና ውስጥ እንደገባ ማህፀኔ እንዲታሸግ ከአንገት በላይ ያለው እንዲታሸግ ተደረገልኝ። አሳሸገኝ እያለ በቃ ሰለቹኝ ማለት ቁስሉም ሊድን አልቻለም። እነሱም ከአቅማቸው በላይ ሆነ። እኔ አማራጭ ምንድነው ዩኒቨርሲቲው ትምህርት ቤቱ ፊት ለፊት መለመን ጀመርኩኝ። እንደ ኢንፌክሽን ፈጥሯል መሰለኝ ብዙ ቀን ስለቆየው 6 ቀን ማለት ቀላል አይደለም። ያን እየቆራረጡ እያወጡ እያስተካከሉ እያጠሙ ሲሉ መጨረሻ የልብም ኬዝ እንዳለብኝ የታወቀም እዚያ ነው። ልክ በራሳቸው መኪና ነው ወስደውኝ አምጥተው እዚህ ጣሉኝ፣ አዲስ አበባ ማለት ነው። ከዛ አዲስ አበባ ሲጥሉኝ ምንድነው ወዴት ልሂድ በቃ ህይወት መስቀልቅል እንዳለብኝ እብድ ሆንኩኝ፣ አበርኩኝ። ከጊዮርጊስ ወደ ማርያም ሄድኩኝ። የማርያም ቀን ነው ልሂድ እስኪ ምናምን ብዬ ሰው በሚሄድበት እየተከተልኩ ስል ቅድስት ማርያም ይላል። እዚያ ቁጭ ብዬ እየለመንኩኝ ታገኘኛለችና ብር ትሰጠኛለች። 50 ብር ተሰጠች። በኋላ ምን ፈልገሽ ነው ምናምን አይዞሽ ምናምን አለችኝ። እኔ እኮ እንደዚህ ተማሪ ነኝ እና በዚህ ረብሻ ምክንያት ነው እንደዚህ ተፈጠረው። እንዴት ላድርግ እንዴት ልሂድ ብለሽ አልኳት። የት ልሂድ ብለሽ ስላት አይ እንደዚህማ ከሆነ ክሊኒክ ጤና ጣቢያ እንውሰድሽ ብሎ ጤና ጣቢያ ሲሄድ የምጥ መርፌ ሰጡ። እስቲሽ አደረጉ። ከተወለደ በኋላ በጣም ራበኝ። በቃ ምኑን ላጥበው ማጣው ሳጣ ሲርበኝ ማዘር ተሬዛ ጋር መጣሁኝ። ምን ላድርግ አልኳት። በቃ ጨለመብኝ እባክሽ አስገብኝ ስላት ከጎንሽ አለን ብላ መድኃኒቶቹንም ያንዳንዱ የሕክምና ክትትሎችን እያደረጉልኝ ውስጥ ላይ ከነሱ አቅም በላይ የሆነውን ሪፈራል ተጻፈልኝ። በረንዳ ላይ የነበርኩት ወደ ቤት እየተቀየረ ሰው ቤት ማደር ጀመርኩ። እያልኩኝ በእነሱ ጥረት በእነሱ ጥንካሬ በማዘር ተሬዛ ማለት ነው ለልጁም ሆነ ለኔ ሕክምና ወጪዎችን ያንዳንዷን እየሸፈነች እሷ እንደ እናት ሆና እየመከረችኝ እያጽናናችኝ እንባዬን እያበሰችኝ ነበር። አንድ እሷ ናት። በጣም ከባድ ነው። ልጁም ከፍ እያለ ሲሄድ ጡት በማጥዋት በሚችልበት ሰዓት እየደከመኝ እያመመኝ ትንፋሽ ማጠር በቃ ድክም ይለኛል። መንቀሳቀስ አልችልም ያን ያክል ማለት ነው። ብዙ መድኃኒቶችን ነው የምወስደው። የሚዋጥ መድኃኒት አለ፣ መርፌ አለ እና እነሱን እነዚህ ነው መድኃኒት እየወሰድኩ ያለ። በቃ እነዚህ የሚዋጥ መድኃኒት አለኝ፣ መርፌ አለኝ። ይሄን ነገር ነው እየወሰድኩ ያለው እና ይሄን መድኃኒት ስወስድ ደግሞ ለኔ የሆነ ማለት ምግብ ያስፈልገኛል። የምበላው መጠጣው የለም። የምታዩት ነው ደረቅ ኮቾሮ ነው። አሁን ቅድም እንደውም ሳዘጋጅ ነበር ኮቾሮ እዚህ አለኝ። ዘፍዝፌ ነው የነው ያለው። አሁን የራስ ብሏል። የዘፍዝፌው ስለቆየው ቅድም ነው እናንተ ቀረጻ ያዘጋጃችሁ ያለ የዘፍዘፍ ማለት ነው። የዘፍዘፍ ካለ በኋላ ለልጅ ምንድነው ፍትፍት አድርጌ እኔ የምበላታለሁ እሱም የሚበላት ይችን ነው እና ሙዝ ምናምን እገዛለታለሁ። ብስኩት መጠለያ ያስፈልገኛል። አሁን ያለበት ቤት ስፖንሰር አንድ ወር ከፍሎልኝ ነው ሄደ። ሌላውን ግን እየለመንኩ ነው ውጭ ላይ ማለት ነው። የሆነ ነገር ልጅውን ወደ 3 ወር አለፈው ሰው እንድንቆጣጣው ማለት ነው። መታጠቢያ ሰዓት የለም። ብቻ ቃላት የለኝም። በቃ ይድረሱልኝ ምን አንድ በቃ ወደ ፊትስ ምን አይነት ህይወት ነው የሚኖረው? ምንድነው የማደርገው? ለመናገር በጣም እየራበኝ ነው። በቃ ራበኝ አልቻልኩም።
ያንን ታሪክ ነበር አይተን የተመለስነው። ከዚህ ቀደም ብዙ አይነት እንደዚህ አይነት ታሪኮች ተሰርተዋል። ግን ይሄ እውነት ከኢትዮጵያዊነት የወጣ ፍጹም ኢትዮጵያ ውስጥ ይሄ ነገር ሲያጋጥማል ወይ ብለን እንድናስብ ራሳችንን እንድንጠይቅ የት ነው ያለነው የቱ ጋር ደርሰናል ብለን ያየንበትም ታሪክ ነው። ብርቱካን በጣም ተስፋ የነበራት ለዓላማዋ ታግላ እዚህ ጋር የደረሰች ጎበዝ ጠንካራ ወጣት ተማሪ ነበረች። ከዛ በኋላ ግን የመጣባት ነገር የሚያሳዝን ነው። የመጣባትን ነገር መቋቋም ባልቻለችበት ሁኔታ ላይ ደግሞ ተጨማሪ ነገር ወደ ህይወቷ መጣ። ያም ልጇ ነውና ለልጇ ብርቱካን ምን ብላ ይሆን ታሪኳን የምትነግረው ብዬ ሳስብ ነበር። በጣም የሚያስጨንቅና የሚረብሽም ጭምር ነው። የሷም ህይወት ተበላሸ ስንል እንደገና ደግሞ ህፃን ልጅ ወደዚህ አምጥታለች። የዛ ህፃን ልጅ ተስፋውስ ምንድነው? ነገስ የሚመለስለት መልስ ምንድነው? ይሄ ልጅስ እንዴት አድርጎ ነው አድጎ ሀገርን የሚረከበው ብለን እንድንጠይቅ የሚያደርገን ይመስለኛል። የብርቱካን ታሪክ በጣም ብዙ ሴቶች ላይ ያጋጥማል። ግን ደግሞ ይሄኛው የሚዘገንንና ለመስማትም ለጆሮም ለማየትም የሚቀፍ ነው ያገኘሁት። ያው ሰው ስትሆኚ ትፈተኛለሽ። አንዳንዴ የፈተናም አይነት አለው እንዴት ያለሽ በቃ በእርግጥ ላያስችል አይሰጥም ይባላል። ግን ደግሞ አንዳንዴ ከመቻል በላይ የሚሆኑ ፈተናዎች አሉና እንደ ኢትዮጵያ እንደ ሀገር ደግሞ ስታስቡ እንደዚህ አይነት ሁኔታ የሚደረግበት ማህበረሰብ ውስጥ ነው እንደ ያለ ነው። በምን አይነት ሁኔታ ነው ህይወታችንን እየመራን ያለ ነው የሚለው ራሱ ሌላ ጥያቄ ነውና በጣም ከባድ ነው። የብርቱካን ቪዲዮንም ቁጭ እየሳየው እውነት ለመናገር አንደበት የለኝም። ከአእምሮ በላይ ነው። እጅግ በጣም የሚሰቀጥጥና የሚዘገንን ከመሆኑ ብዛት የተነሳ ጭራሽ እንደውም ፊልም ነው እንዴ አክቲንግ ነው እንዴ የሚያስብል ሁላ። ምክንያቱም ያው ብዙ ሆረር ፊልሞችን እንሰማለን፣ ግን የእውነት መሬት ላይ የወረደ እንደዚህ በዚህ ልክ የሚሰማ ነውር ሁላ አለ ወይ እስከ ማለትም ድረስ አለና ብርቱካን እንግዲህ ስቱዲዮ ውስጥ ትገኛለች። አብረን ቆመን እንቀበላለን። እንኳን ደህና መጣሽ። እንኳን ደህና መጣሽ። ዲንሽ ብርቱካን እንኳን ደህና መጣሽ። በጣም ነው የምታምሪው። በጣም ቆንጆ ከለሯ ራሱ እንዴት እንደሚያምር። ያው ዩኒቨርሲቲ ስንሄድ ሁላችንም የምናስበው ነገር አለ አይደል? ቤተሰብ ጋር ያለው ደስታ አለ፣ ስትሄጂ የምትዘጋጁ ዝግጅት አለ። ከሄድሽ በኋላ ደግሞ ያው ቤተሰብ ነው ገንዘብ የሚልከው የምፈልገው ነገር። ያን ጊዜ እንዴት አሳለፍሽው? ስትሄጂስ እንዴት ነበረ? ስሄድ 300 ብር ነው የተሰጠኝ። ያ ማለት ያንቺ 300 ብር የሆነ ቦታ ላይ ትላካለች ማለት አይደለም፣ አድርሶ የሚመልሰኝ ነው። አመት ሙሉ የሚዘልቅ ማለት ነው። ጓደኞቼ በፕሌን በሆቴሎች በመኪና እየተመላለሱ በዓላትን ሲውሉ እኔ ግን ለአንድ አመት ተውሎ 300 ብር ነው ካልኩሌት ተደርጎ ይሰጠኝ ነበር። ስንት ነበር ትራንስፖርቱ? 150 ብር ነበር ሄጃው። እንደ ሴት ደግሞ ለሴት የሚያስፈልግ ነገር አለ፣ የምንቀባው አለ፣ የተፈጥሮ ጉዳይ አለ። ለዚህ ሁሉ ነገር ገንዘብ ያስፈልጋል። በምን ነበረ ያን ነገር? ጓደኞቼ የተሻለ ህይወት ነበር እንትን የሚሉ ባለሀብት ልጆች አሉ። እነሱ ነበር የሻር እያደረጉ እያዋጡ ነገሮችን የሚሸፍኑ ኢቭን ሞዴስ ራሱ ይገዙልኝ ነበር። ጓደኞቼ ነበር ከጎን ያሉት ማለት ነው። እሺ ከዛ በኋላ ያ ሁሉ ነገር አለፈና ዩኒቨርሲቲ ገባሽ። ዩኒቨርሲቲ ገብተሽ ሁለተኛ ዓመት ተማሪ ሆነሽ ነው ይሄ ነገር ያጋጠመሽ። እንዴት ነበር እስቲ ጊዜውን አስታውሽ? ማለት በጣም ነው የሚከብድ። 3 ሰዓት ላይ ልክ ከላይ ወረ 3 ሰዓት ዘጋብኝ። መመለስ አልፈልግ እንደ ወጣሁኝና የሆነ ይሮራጣሉ ማለት ነው ሰዎቹ። ስንሄድ በቃ ኧረ እንደዚህ ተኩስ የተነሳ ማለም ትሄዳላችሁ፣ በቃ በዚህ ሄዱ ነው በዚህና እንትን በሉ እዚያ ካገቡ ነው ሲሉን እኛ በሰዓቱ ተኛን ተቆርቁረው ነው የመሰለን። እኛ እንደዚህ ለማትረፍ ነው ብለን ተንደርድረን ራሳቸው መኪና ገባን። የነሱ መኪና ምን እንደሆነ ረብሻ የሚፈጥሩ ሰዎች በመጡበት መኪና። አዎ ከፍት ነው ከኋላ። 1 አመት ከ6 ወር ነው እዚያ የቆየነው ጫካ ውስጥ ምንም ነገር ሳይፈጠር። አመት ከ6 ወር ምን ነበር የሚሏችሁ? ትጥቅ ነው ልንቀየራችሁ ነው ትታጠቃላችሁ፣ አለበለዚያ ያሰብነው አለ እሱ እንሰራለን አብረን ምን ይሆናል እያሉ። የት ነበርስ የምታድሩት? እዚህ ውጭ ላይ ነው። ብዙ ጊዜ ዛፍ ነበር እንዲተከልል ተነመለ ነበር። እዛ በምትሆኑበት ጊዜ በተለይ ለሴቶች አስቸጋሪ ሁኔታ የንጽህና መጠበቂያ ማግኘት ነው። ያንንስ እንዴት ነበር የምታሳልፉት? የምን ንጽህና መጠበቂያ ነው? መቀዝም ብለን ስናክ ነበር የምንውለው። ከ1 አመት ከ6 ወር በኋላ ምንድነው የተፈጠረው? መጨረሻችን ላይ ሰልፍ አሳለፉን። እርቃናችንን አውልቀው ልብሳችንን ካወለቁ በኋላ ሰልፍ ሲያዙ እኔ አጋጣሚ ከ5ኛ አካባቢ ላይ ነበርኩኝ።
ግንኙነት ከተደረገ በኋላ እንዲህ ሲጨቀጭቁ ራሱ በፌሮ ሲወጉ አላስታውስም። ደንዝዟል ሰውነት። ምን ያህል ሰው እንደተደረገ ምን እንደተደረገ አላውቅም። በስድስተኛ ቀን ስነቃ እንደ መበላ ነው የሚፈሰው። ያ እሷ ደግሞ አንድ አካል ስለጎደላት ምንድነው አማራጭ? የለበስኩትን ልብስ አውልቄ ለሷ ነገሮቿን አስሬ ነው ቅፋ እየወተትኩ ጀመር ጀመርኩ። እንዳላዝላት አልችላትም። ከዛ አብረን ነው እኮ የምንሄደው አንቺን እኮ ትችላለሽ ስትለኝ እንዲሁ ነው ሁለት አባለ ስንኩል ማን ይቀበለናል አልኳት። ምክንያቱም ማንም ቢሆን እንደዚህ ደም እየፈሰሰ እንደዚህ ምድሩ ሁሉ ጨልሞብኝ ነገ ወዲያ የተሻለ ህይወት አገኛለሁ ብዬ ነገ ወዲያ ጥሩ ቦታ ደርሳለሁ ብዬ አሰብኩት ልጅ በቃ መጨረሻው እንደዚህ ሲያመር እንደዚህ ሲሆን በጣም ከፋኝ። በቃ ለወንዴውም ነገ ወዲያ ስደት ነው የምሆነው። ምንድነው ማድረግስ የምችለው? በምን አይነት መልኩ ነው ህይወቴንስ መጠገን የምችለው? አይዞሽ የሚለኝስ ማንኛው ሰው ነው? በቃ አለው እንደዚህ መጨረሻ ላይ ምንድነው ጎዳና ተዳዳሪ ሊሆንኩት ጎዳና ነው ወድቄ በቃ እኔ እንጂ አንዳንድ ታሪኮች ለመስማትም በጣም እጅግ በጣም ይከብዳሉ። እኛ ጋር ይሆናሉ ይፈጠራሉ ብለንም እንጠብቃቸው አይደሉም። ሴትም ሆኖ ለመስማት ይከብዳል፣ ሰውም ሆኖ ለመስማት እንደዚህ አይነት ታሪክ ይከብዳል። ያው ከመሞት መኖር ይሻላል ይባል የለ። እግዚአብሔር አንቺን በዚህ ፈተና ውስጥ አሳልፎ ዛሬ ላይ ሲያደርስሽ ምክንያት የለውም ማለት አንችልም። በፈጣሪ ስራ ማንገባም፣ ግን በጣም ጠንካራ ነሽ። እኔ በዚህ ሁሉ ችግር ውስጥ ያየሁት ያንቺን የመንፈስ ጥንካሬ ነው። አሁን ላይ ልጅ አለሽ። ልጅሽን ስታዩ ምን ይሰማሻል? ከፋኛል በጣም። ምክንያቱም እሱ ባይኖር የኔ ያለ እንትን አይደለም ነበር ማለት ልጅ ስትይዥ ከባድ ነው። ለልጅ ስትይ እያልሽ የሆነ ትታሰሪያለሽ። ልጅ ነው እንጂ ራሴ አትይም። በቃ ምን አለበት ወይ ጤነኛ ልጅ በሰጠኝ ነው። ካልሆነ ደግሞ እኔም በሽተኛ እንዴት ነው የማደርገው? ልጁንስ ለማልቀ ሁለቴ ነው 3 ጊዜ ጥዬው ሁሉ ይቻለው። ከዚያ ውጭ ላይ ተመልሼ እንዲህ እየሳየው እማ ያለ ወደ እኔ ይመጣል። ምናፈሩን በበላሁት በቃ አብረን እንሞታታለን ብዬሽ መቀፋ አድርጌ እንደገና ራሴን ይቅርታ ጠይቄ እንደ ትልቅ ሰው ጥያቄና መልስ በራሴ እየተመለሰ እንደዚህ ከሆነሽ ለንዶዬ ይዤ አድርጌ እሄዳለሁ። ያሳደጉሽ ቤተሰቦችሽ በጠፋሽበት ወቅት ከዛ ሁሉ ነገር ሲሆን ይሄን ሁሉ ታሪክ ያውቃሉ፣ ግን አልቀበልም ያለ። አሁን ላይ ጤናሽ እንዴት ነው? ሕክምና በጣም ያስፈልገኛል። ከሕክምናም በላይ የምክር አገልግሎት ያስፈልገኛል። ነገ ብርቱካን ምን ብታገኝ ትመኛለች? እኔ አሁን የምፈልጋለሁ በጤንነቴን የሚከታተለኝና በቃ ትምህርቴን መማር የምፈልገው ወደፊት የተሻለ ህይወት መኖር እፈልጋለሁ። ልጅን በጎንና አይኑን እያየሁ እየተጫወትኩ አብሬ እንደ እናት እንደ አባት እንደ ወንድም ከጎን ይሆንልኝ። እሱም አድርጎኝ
ጠብና እንዳያገኙ ተሻለ ህይወት እንድደርስ ነው የምፈልገው። ቹት የደረሰባቸውን ግፍ ያደረጓቸውን መከራ የደረሰባቸው መከራ አይታቸዋል። ያደረሱባቸውን ግፍ አይታቸዋል። ምን ያህል በስቃይ ህይወታቸው ነፍሳቸው እየተነጠቀች እንዳለፈች እነዚያ የአማራ ልጆች የሚያሳይ ነው። ለ15 የደፈሯት እህታችን ከዩኒቨርሲቲ እየተንፏቀቀች ከጫካ ውስጥ አምልጣ ነው በ2 ዓመቷ የመጣችው። ሌሎች እህቶቻችን በምን ያህል ሰቆቃ እየተገደሉ ይሆን? ምን ያህል ወንዶች ደፍሯቸው ይሆን? ምን ያህል ጸጉራቸውን በካራ በቢላዋ እንዲሲላጯቸው ደማቸው እየተዝረከረከ ስራቸው እየተበጠሰ ስንቶች ይጮሁ ይሆን? ስንቶች ገምተው ተልተው ሻወር ሳይኖራቸው ሙተው ይሆን? እህቶቻችን ይሄን ታውቃላችሁ? በድህነት የጣሏቸው አማሮች ወደ ስደት ወደ አረብ ሀገር ሲሄዱ ብዙ ገንዘብ ተመልካቾቻችን አሁን የደረሰን ዜና አለ። በኢቢኤስ ቴሌቪዥን ቀርባ የደረሰባትን ጥቃት በገለጸችው የደምቢዶሎ ዩኒቨርሲቲ ተማሪ ብርቱካን ተመስገን በጠቅላይ ሚኒስትር ጽህፈት ቤት ትዕዛዝ ዶክመንተሪ ፊልም እየተዘጋጀባት መሆኑ ተገለጸ። እሷም የዶክመንተሪ ፊልሙ አካል ሆና ትቀርባለች ተብሏል። አስቸኳይ በሚል ለብሔራዊ ቴሌቪዥን ጣቢያዎች በተላለፈ ትዕዛዝ ተማሪ ብርቱካን ተመስገን ተገዳና በጽንፈኞች ተጠልፋ እንደቀረበችና ገንዘብ ተከፍሏት እንዳደረገችው የሚገልጽ ታሪክ ተዘጋጅቶ ቀረጻ እየተካሄደ መሆኑን ያገኘነው መረጃ ያመለክታል። መንግስት ላይ የመጣውን አደጋ ለመቀልበስ በሚል ዶክመንተሪ ፊልሙ በከፍተኛ ጥንቃቄና በአስቸኳይ ተፈጻሚ እንዲሆን በጠቅላይ ሚኒስትሩ ጽህፈት ቤት ትዕዛዝ መሰጠቱን ነው ለማወቅ የተቻለው። ተማሪ ብርቱካን የደፈሩኝ የጽንፈኛው ደጋፊዎች ናቸው፣ መንግስትን በአደባባይ የሚያጋልጥ ታሪክ አስጠንተውኝ ነው ኢቢኤስ ላይ የቀረብኩት እንድትል የታቀደ ሲሆን ይህንን ከጠቅላይ ሚኒስትሩ ጽህፈት ቤት በቀጥታ ትዕዛዝ እንዲዘጋጅ የታቀደውን ዶክመንተሪ ፊልም ተከታትሎ ለማስፈጸም የኮሙኒኬሽን ሚኒስትሩ ለገሰ ቱሉ መመደቡንም ለማወቅ ተችሏል። በኢቢኤስ ፕሮግራሙ እንደተላለፈ ለጣቢያው ዳይሬክተር ስልክ የደወለው ለገሰ ቱሉ ሲሆን ለጊዜው ፕሮግራሙን በአስቸኳይ ከስርጭት ላይ እንዲያቋርጡት በቀጣይ ስለሚወሰደው እርምጃ ከጠቅላይ ሚኒስትር ጽህፈት ቤት የሚነገራችሁን ጠብቁ የሚል በቁጣና በኃይለ ቃል የተናገረው ለገሰ ቱሉ ተማሪ ብርቱካን ተመስገንንም ከዚህ በኋላ ለየትኛው ሚዲያ ቃለ መጠይቅ እንዳትሰጥ በማስፈራራት እንዳስጠነቀቃትም በደረሰን መረጃ ላይ ተመልክቷል። ለገሰ ቱሉ ዶክመንተሪው ፊልም በሚቀጥሉት 2 ቀናት ውስጥ ተጠናቆ በአስቸኳይ በሁሉም ቴሌቪዥን ጣቢያዎች እንዲተላለፍ መወሰኑን በመግለጽ ተማሪ ብርቱካን በአማራ ጽንፈኞች ጥቃቱ እንደተፈጸመባትና መንግስት እንደታደጋት የሚገልጽ ታሪክ ተዘጋጅቶ እንድታጠና እየተደረገች ነው። በአሁኑ ሰዓት በመንግስት የጸጥታ ኃይሎች የቅርብ ክትትል እየተደረገባት ያለችውና ከማንም ጋር እንዳትገናኝ ገደብ የተጣለባት ተማሪ ብርቱካን ተመስገን በከፍተኛ ፈና አስገዳጅ በሆነ የዶክመንተሪ ፊልም ውስጥ በመሪ ተዋናይነት እንድትቀርብ መደረጓን የኢትዮጵያ ሕዝብ እንዲያውቀው በሚል ጉዳዩ ያሳሰባቸው ወገኖች ለአንከር ሚዲያ መረጃውን አድርሰዋል። ለዚህ የዶክመንተሪ ፊልም ከወዲሁ ዝግጅቱ በከፍተኛ ፍጥነት እየተደረገ ሲሆን የደምቢዶሎ ዩኒቨርሲቲም የኔ ተማሪ አይደለችም፣ ይህን የሚያሳይ ምንም አይነት መረጃ የለም የሚል መግለጫ እንዲሰጥ ተደርጓል። የተማሪ ብርቱካንን የትምህርት ማስረጃና ሌሎች ዶክመንቶችን ከዩኒቨርሲቲው ማህደር ክፍል ውስጥ እንዲጠፋ የተደረገ ሲሆን የዶክመንተሪ ፊልሙ አካል ሆኖ እንዲቀርብ የሚደረግ መሆኑ ታውቋል። ደምቢዶሎ ዩኒቨርሲቲ የስም ማጥፋት ክስ እንደሚመሰርትና ኢቢኤስ ቴሌቪዥንም ውንጀላውን እንዲቀለብስ ማስጠንቀቁን ለማወቅ ተችሏል። ይህ በእንዲህ እንዳለም የተወሰኑ ባለሀብቶችና ታዋቂ ሰዎች ተማሪ ብርቱካን ተመስገን ወደ ባህር ዳር ሄዳ ድጋፍ እንዲደረግላት ለክልሉ ምክትል ፕሬዝዳንት ይርጋ ሲሳይ ጥያቄ አቅርበው ወደ ባህር ዳር ከመጣች ጽንፈኛው ይጠቀምባታል፣ አመጽም ሊቀጣጠል ይችላል የሚል ስጋት እንዳለው በመግለጽ ሲሳይ ይርጋ የባለሀብቶቹንና የታዋቂ ሰዎቹን ጥያቄ ውድቅ አድርጓል። ባለችበት እርዷት የሚል ምላሽ እንደሰጣቸው ነው ያገኘነው መረጃ የሚያመለክተው። ተማሪ ብርቱካን ከ5 ዓመት በፊት ታፍነው ወዴት እንደተወሰዱ ካልታወቁ 17 የደምቢዶሎ ዩኒቨርሲቲ ተማሪዎች አንዷ ስትሆን
የነበረውን የአብይ አህመድ አገዛዝ ከመነሻው አንስቶ ጉዳዩን በማድበስበስና የሐሰት ችሎታ አቋቁሞ ንጹሃን ዜጎች ላይ ፍርድ እየሰጠ ከፍተኛ በደል ሲፈጽም መቆየቱ የሚታወቅ ነው። በመጨረሻም ወደ መድረክ መታም የደረሰባትን በተናገረችው ተማሪ ብርቱካን ላይ ከፍተኛ ወከባ ከመፈጸም ባለፈ ሐሰተኛ ዶክመንተሪ ፊልም እያዘጋጀ መሆኑን በመግለጽ የኢትዮጵያ ሕዝብ ፍርዱን እንዲሰጥ መረጃውን ያደረሱን ወገኖች ጥሪ አድርገዋል።